የኔታንያሁን ዕቅድ ለማስፈጸም ካላቸው ፍላጎት የተነሳ ጆርጅ ቡሽ እና ቶኒ ብሌር ኢራቅንና ሳዳም ሁሴንን በሐሰት ወነጀሉ። ኢራቅ ኒውክሌር ታጥቃለች፣ ልታጠፋን ነውም ብለው ታበዩ። የነሱ ተከታዮችም አብረዋቸው ድቤ መቱ። ዓለም አቀፉ የኒውክሌር ተቆጣጣሪ ባለስልጣን ግን ከባግዳድ እስከ ባዝራ ድፍን ኢራቅን ቢያስስም ኒውክሌር ማግኘት አልቻለም። ከዛም ኢራቅ ኒውክሌር አልታጠቀችም ብሎ ውሳኔውን አስተላለፈ። ግና ካፈርኩ አይመልሰኝ ያሉት እነ ጆርጅ ቡሽ ኢራቅን ዶግ አመድ አደረጉ፣ ባግዳድን አነደዱ። ከዛ ግን ሳዳምንም ሆነ ልጆቻቸውን ማግኘት ለእነ አሜሪካ ጦር ምጥ ሆነባቸው። እነሱን ፍለጋ ያላጋዩት መንደር፣ ያላፈረሱት ሕንፃ የለም። በመከራ ኡዴና ቁሴ ተገኙ። ሳዳም ግን አሁንም ደብዛቸው ጠፋ። ከ6 ወራት በላይ ቢፈለጉም አየው የሚል አልተገኘም። እሳቸው ያሉበትን የጠቆመም $25,000 ይሸለማል ተባለ። ግን አሁንም ዱካቸው አልተገኘም። በመጨረሻ ግን በአንድ ሸለቆ ውስጥ አማራጭ ቀዳዳ ባጣ እረኛ የሳዳም መገኛ ታወቀ። ከዛም የአረብ ሀገራት ታሪክ ለአንዴና ለመጨረሻ ጊዜ ለዘላለም ተቀየረ። The American-led invasion of Iraq is often remembered as a cakewalk. Coalition forces surging into Baghdad in less than 3 weeks and ending Saddam Hussein's 30-year reign. However, Operation Iraqi Freedom is far more complex. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን እነ አሜሪካ ኢራቅን ስላወደሙበት ዘመቻና ከዛ በላይ አስቸጋሪ የነበረውን ሳዳም ሁሴንን የማግኘት ዘመቻና በጉዳዩ ዙሪያ የነበሩ አስገራሚ ክስተቶችን እናወጋችኋለን። አሜሪካ የያዝነውን 3ኛ ሚሊኒየም አሃዱ ብላ የጀመረችው በመካከለኛው ምስራቅ ገናናነቷ እየጨመረ የመጣችውንና የሚሊተሪ አቅሟን በፍጥነት እየገነባች የነበረችውን የሳዳም ሁሴኗን ኢራቅን ለመውረር አሳማኝ ያለቻቸውን ሐሜቶችና ውንጀላዎችን በማጠናቀር ነበር። በወቅቱ ፕሬዝዳንት የነበሩት ጆርጅ ቡሽ የማንንም ጆሮ በማይስብና በማይጥም ንግግራቸው ኢራቅ ኒውክሌር ታጥቃ ለምን ልታጠፋ ነው? ሳዳም ሁሴንም አምባገነንና ሕዝቡን በድህነት የሚያሰቃይ እኩይ ሰው ነው፣ ስለዚህ መወገድ አለበት ብለው ከዓመታት በፊት በቤንያሚን ኔታንያሁ ተወጥኖ ስለነበረው ዕቅድ በዛቻ መልክ አቀረቡ። የጆርጅ ቡሽ ለኢራቅ ሕዝብ ተቆርቋሪ ነኝ ማለትና አሜሪካ ራሷን እንደ ዓለም መብት አስጠባቂ ፖሊስ መቁጠሯ እንዲሁም የአንድን ሉዓላዊ ሀገር መንግስትና መሪን እንደ ዋዛ አስወግዳለሁ ማለቷ የመካከለኛውን ምስራቅ ሀገራት መሪዎችና ሌሎችንም አስቆጣ። የአሜሪካ ዜማ አቀንቃኞች የሆኑት ምዕራባውያን ግን የጆርጅ ቡሽ ምክንያት ለእርምጃ ጥንካሬ የጎደለውና ሀገራትን በቀላሉ ማሳመን የማይችል በመሆኑ የተሻለ ምክንያትን ፈልግ ሲሉ በር ዘግተው መከሩ። ኢራቃውያንም በፕሮፓጋንዳ ተሸውደው በደንብ ያኖራቸውንና አክብሮ ያስከበራቸውን ሳዳም ሁሴንን ጠላት አድርገው ፈረጁ። በወቅቱ ምዕራባውያኑ በምክክራቸው መሰረት መዋሸት ተፈጥሯቸው የሆኑት የቀድሞ የእንግሊዙ ጠቅላይ ሚኒስትር ቶኒ ብሌር ሳዳም ሁሴን ጅምላ ጨራሽ መሳሪያዎችን ታጥቋል፣ ባዮሎጂካል መሳሪያም አለው፣ እንዲሁም የኒኩለር መሳሪያ ለመታጠቅ ሁሉን ነገር ጨርሷል በማለት ከእንግሊዝ የደህንነት ተቋም MI6 ተገኘ ያለውን ከ1000 ገጽ በላይ ያሉትን የውሸት ዶክመንት ተጨባጭ ማስረጃ ነው ብሎ አቀረበ። ስለ ኢራቅ በቅርበት የሚያውቁ አካላትና የተባበሩት መንግስታት ድርጅት የአቶሚክ ኢነርጂ መርማሪ ቡድን በተቃራኒው ውንጀላው ሐሰት ነው በማለት ድምፃቸውን ለማሰማት ሞከሩ። ምዕራባውያኑ ደግሞ ዶክመንቱን እየተቀባበሉ ጉድ ነው እያሉ ለአሜሪካ ድቤ መቱ። ፈጣን እርምጃ ይወሰድ በማለትም ከአሜሪካ ጎን በመቆም የአሜሪካንን የእብሪት ዕቅድ ሕጋዊ መልክ ሰጡት። ከመጋረጃ ጀርባ ደግሞ እንግሊዝና አሜሪካ ኢራቅ ከተያዘችና ሳዳም ሁሴን ከተወገደ በኋላ ነዳጁን እንዴት እንደሚቀራመቱትና ካምፓኒዎቻቸውን በመልሶ መገንባት ሂደቱ እንዴት ማሳተፍ እንደሚችሉ በጥብቅ መከሩ። በአሜሪካ መሪነትም በእንግሊዝና በአውስትራሊያ ጋፋሪነትም በ2003 መጀመሪያ ኢራቅ ላይ በይፋ ጦርነት ታወጀባት። My fellow citizens, at this hour,
American and coalition forces are in the early stages of military operations to disarm Iraq, to free its people, and to defend the world from grave danger. ከዛም የሳዳም መቀመጫ ባግዳድ ነደደች። የኢራቅ ኃይል ጥቃቱን ለመመከት የቻለውን ሁሉ አደረገም። አውሮፓውያኑ ከጨመሩት ተጨማሪ ኃይል አንጻር ግን ጉዳዩ የዳዊትና የጎልያድ አይነት ሆነም። እናም የኢራቅ ኃይል ወደቀም። ኢራቅ በአሜሪካና በአጋሮቿ ተያዘች። ኢራቅን መቆጣጠራቸውን ተከትሎም ሳዳምን ለረጅም ጊዜ ሲሰልሉ የነበሩት አሜሪካውያኑ በልዩ ኤክስፐርታቸው አማካኝነት ሳዳምን ወደ ማደን ገቡ። ሳዳምና ቤተሰቡም ተሰወሩ። የገቡበት ጠፋ። ለረጅም ጊዜ ሳዳምን ሲከታተል የነበሩት እነዚህ ኤክስፐርቶች ዕውቀታቸው ሊረዳቸው አልቻለም። እናም አሜሪካ ሳዳምና ወዳጆቹን እንዲሁም ልጆቹን ለጠቆመ በነፍስ ወከፍ $30 ሚሊዮን ወሮታ እንደሚከፍል አወጀ። ይሁን እንጂ ከሕዝቡ ዘንድ አየው የሚል ጠፋ። ኦፕሬሽን 121 ወይም የቀዩ ንጋት ዘመቻ የተባለው ሳዳምና ቤተሰቡን ለመያዝ የተዋቀሩት አባላትም ከሳዳም ጋር ግንኙነት አላቸው ብለው የጠረጠሯቸውንና የሳዳም ወዳጅ የተባሉ ሰዎችን እየያዙ ዘግናኝ በሆኑ የምርመራ ስልቶች ሰውየው ያለበትን እንዲጠቁሙ በገንዘብም ሆነ በማሰቃየት የቱንም ያህል ቢሞክሩም በፍጹም አልተሳካላቸውም። ሳዳም በጎሳው ዘንድ ተደብቆ ይሆናል በማለት የትውልድ መንደሩን በሚሳኤል ደበደቡ። ግና ውጤት አልነበረውም። ሌላው ቀርቶ ከማይታወቁ ግለሰቦች የሚመጡና ታማኝ ያልሆኑ መረጃዎችን እየተቀበሉ በርካታ ሕንፃዎችን ዶጋመድ አደረጉ። ከፍርስራሾቹ ውስጥም የሳዳምና የቤተሰቡን ሬሳ ሲፈልጉ ምንም ሳያገኙ 4 ወራት ተቆጠሩ። ኢራቅ ከተያዘች ከ4 ወራት በኋላ ግን አንድ ግለሰብ ወደ ኦፕሬሽኑ አዛዥ በመቅረብ አንድ መረጃ ሹክ አለ። ሆኖም መረጃው ስለ ሳዳም አልነበረም፣ ስለ ሁለቱ ወንድ ልጆች አድራሻ ነበር። ለኦፕሬሽኑ አባላት ከ4 ወር አውዳሚ መቦዘን በኋላ ብቸኛው ትርጉም ያለው ነገር ስለነበር ለእነ አሜሪካ በድል ለመኩራራት በቂ ነበር። ልጆቹ አሉበት የተባለው ሕንፃ ግን በተኩስ የሚፈርስ አልነበረም። እናም በሚሳኤል አጋዩት። ወደ አፈር በደባለቁት በዚህ ሕንፃ ውስጥም የሁለት ሰዎች ሬሳ ወጣ። ቁሴይና ኡዴ የተባሉ ሁለቱ የሳዳም ወንድ ልጆች ሬሳ። ሳዳም ግን በሕይወትም ሆነ ሬሳቸው አልተገኘም። ከዛም የኦፕሬሽኑ አባላት ሳዳም ከልጆቹ ጋር ሞቷል ብለው አስወሩ። ሚዲያዎችም ተቀባብለው ወሬውን አራገቡት። ይሁን እንጂ ውሸቱም ሆነ ጮቤ ረገጣው ብዙ አልቆየም ነበር። ካልተገለጸ አድራሻ የሳዳም ሁሴን ድምፅ በአየር ላይ ያስገመገመ በኢራቅ ዜጎችና በአሜሪካ ኮማንደሮች ጆሮ ደረሰም። የመልእክትም ሳዳም እንደ አባት በልጆቻቸው ሞት የተሰማቸውን ሐዘን የገለጹበትና ለገዳዮቻቸው ደግሞ ውግዘትን ያሰሙበት ነበር። ይህም በኦፕሬሽኑ አባላት ዘንድ የተስፋ መሟጠጥ ውስጥ እንዲገቡ ያደረገ መልእክት ነበር። ምክንያቱ ደግሞ ለልጆቻቸው ሐዘንም ቢሆን ለወሮታ ከተዘጋጀው የገንዘብ ብዛት አንጻር ድምፃቸውን ይፋ ለማድረግ የወሰኑት እንደማይገኙ እርግጠኛ ቢሆኑ ነው በሚል ታምኖ ስለነበር ነው። ደሞም አልተሳሳቱም። ሳዳም ሁሴን ከስልጣን ተወግደው በሽሽት እየተሽሎከለኩም ቢሆን ለገንዘብ መታለል ቀርቶ ሕይወታቸውን አሳልፈው ለመስጠት ለሰከንድ የማያመነቱላቸው የሕይወት ዘመን ታማኞች ነበሯቸው። ከነዚህ መካከል ግንባር ቀደሙና የንዋይ ፈተናም ሆነ የመኖር ጉጉት ሳያሸንፈው ፍጹም ታማኝነቱን ያረጋገጠ አንድ ሰው ነበር። ሰውየው የሳዳም ሁሴን የግል ሹፌር ነው። አለቃውን አሳልፎ እንዲሰጥ የሚያግባቡም ሆነ የሚያስገድዱ ፈተናዎችን በሚገባ በማለፍ ለራሱም ሆነ ለአለቃው የገባውን ቃል የጠበቀ ድንቅ ሰው ነበር። ሳዳም ሁሴን በአሜሪካ እጅ እስከገባበት ጊዜ ድረስ በነበሩት 8 ወራት ውስጥ ማንም ሊያደርጋቸው የማይችላቸውን መስዋዕትነቶች በመክፈል ቃሉን የጠበቀ ሰው ነበር። ሳዳም ሁሴን በስልጣን በቆዩበት 22 ዓመታት ውስጥ በዙሪያቸው የሰበሰቧቸው አብሮ አደጎቻቸውንና የጎሳ አባላቶች የሆኑ ዘመዶችን ነበር። ሳዳም ሁሴን ከነዚህ ውስጥ አጥብቀው የሚያምኗቸውና በሕይወቱ የሚወራረድባቸው 2 ወንድ ልጆቻቸውና አሊ ሙስሊት ከሚባለው ቤተሰብ የሚወለዱ 3 ወንድማማቾች ነበሩ። ከነዚህ ወንድማማቾች
አማቾች መካከል አንደኛው የግል ጠባቂያቸውና የሳዳምን ደህንነት የማረጋገጡን ኃላፊነት በሚገባ የሚወጣ ሲሆን ስሙም ኦመር አሙላላት ይባላል። ሌላኛው ደግሞ የሳዳም ሁሴንን አመጋገብ የሚቆጣጠረውና የግል አብሳዩን በመሆን ያገለግል የነበረው ሌላኛው የአሊ አልሙሳላት ወንድም ነበር። ሶስተኛው ከሳዳም ጋር እጅግ የጠበቀ ግንኙነት እንደነበረው የሚነገርለትና የሳዳም ሚስጥረኛ የሲአይኤ እና የዴልታ ፎርስ የመርማሪ አባላት እንኳን ስሙን ለረጅም ጊዜ በሚስጥር ይዘውት የቆዩት የሳዳም የግል ሹፌር የነበረው ሳሚር በመባል የሚታወቀው ሰው ነበር። የኢራቅ ወታደሮች በ3 ሳምንት ውስጥ ሽንፈታቸውን ተቀብለው ሀገሪቷ በጣምራ ኃይሉ ቁጥጥር ስር ዋለች። የግብረ ኃይሉ አባላት የተጠርጣሪዎችን መልክና ቁመና ያለ ስህተት እንዲያስታውሱ ይረዳቸው ዘንድም በመጫወቻ ካርድ ላይ እነዚህን ተፈላጊዎች በየደረጃቸውና ስልጣናቸውን እንዲወክሉ ተደርጎ ተዘጋጅቶ ነበር። አባላቱ ካርታ ሲጫወቱም የሚጥሉት ካርታ ላይ ያለው ቁጥር ሳይሆን የተፈላጊውን ሰው ስምና ምስል የያዘን ካርታ ነበር የሚጠሩት። በካርታ ጨዋታ ከፍተኛ ግምት የሚሰጠው የአንድ ጦር ካርድ ላይ የነበረውም የሳዳም ሁሴን ምስል ሲሆን በተቀሩት ላይ በየደረጃቸው የ52 ተፈላጊዎች ምስሎች ነበሩባቸው። ከነዚህ ውስጥ ሁለቱ ወንድማማቾች ትልቅ ግምት ከተሰጣቸው ተፈላጊዎች ተርታ የተሰለፉ ነበሩ። የዴልታ ፎርስ የምርመራ ክፍል አባላት ይጠቀሙ ከነበረው የምርመራ ዘዴ መካከል ፖሊግራፍ በሚባል የሚታወቀው ውሸት ጠቋሚ መሳሪያ አንዱ ሲሆን ወተር ቦርዲንግ የሚባለውን የማሰቃያ ዘዴም ይጠቀሙ ነበር። ከሳዳም መያዝ በርካታ ዓመታት በኋላ በወቅቱ ስለነበረው ጉዳይ መጽሐፍ ያሳተመው ጆን ኒክሰን የተባለው የወንጀለኛ መርማሪ ቡድን በዴልታ ፎርስ ውስጥ የነበሩ ልምድ አልባ ምርመራዎች ሳዳም ሳይያዝ ረጅም ጊዜ እየተቆጠረ በመምጣቱ ወደ ተስፋ መቁረጥ እየተቃረቡ እንደመጡና ይህንንም የማሰቃያ ስልት ወደ መጠቀም ገብተው እንደነበር ገልጿል። ነገር ግን በርካታ ተጠርጣሪዎች ከስቃዩ ለማምለጥ ሲሉ ብቻ የመጣላቸውን ወይም የመሰላቸውን አካባቢ እየጠቆሙ በነፃ ይወጣሉ። ወታደሩም ሌላ ውጤት አልባ ጥቃት አድርጎ ባዶ እጁን ይመለሳል። በእርግጥም ሳዳምንና የቅርብ ቤተሰቦቹን ማግኘት በእጅጉ ከባድ ነበር። ሰውየው ብልህ ብቻ ሳይሆኑ በዙሪያቸው ያደረጉት በእጅጉ ታማኝ የነበሩ ሰዎችን ነበር። ሳዳም በተደበቁበት ጊዜ ስልጣናቸውን ለእነዚህ ሰዎች ሰጥተው መጽሐፍ ለመድረስ ሐሳብ እያሰባሰቡ እንደነበር ተገልጿል። ሰሚር ስለተባለው የሳዳም ሚስጥረኛም በአድናቆትና በክብር ተናግሯል። ጆን ኒክሰን እንደሚለው ዴልታ ፎርሱ ተስፋ ወደ መቁረጥ ገብቶ ኋላ ቀር የሆኑ የምርመራ ዘዴዎችን ሳይቀር መጠቀም ጀምሮ ነበር። ወደ ባግዳድ እንዲሄድ የታዘዝኩት ያኔ ነው ብሏል። ሲአይኤን ከተቀላቀልኩበት ዕለት አንስቶም ስለ ሳዳም ሁሴንና ስለ ኢራቅ ጠለቅ ያለ ጥናት ያደረኩኝ በመሆኑ ኢራቃውያን ያላቸውን ጥብቅ የጎሳ ትስስርና ባህላቸውንም አውቀዋለሁ። ሳዳም ተይዞ በግል በተደጋጋሚ የሐሰት ዜና የተሰራባቸው እንዲሁም ከፍተኛ ጫና ውስጥ ገብተው የነበሩት የዋሽንግተን አመራሮች እኔን የመረጡኝም ስለ ሕዝቡ ባህል ካለኝ ግንዛቤና ቋንቋውንም በመጠኑ ስለምሞክር ነበር ብሏል። ሳዳምን ለማግኘት በአንድም ሆነ በሌላ መልኩ አቅጣጫ የሚጠቁሙ ቁልፍ ሰዎችን ማግኘት ነበረብኝ በማለት ለተወሰኑ ሳምንታት ሳዳም ያለበትን ጠቁሙ የሚለውን ጥያቄ በመተውና ባለስልጣኖቹ ላይ ትኩረት ከማድረግ ይልቅ ለሳዳም ታማኝ የሆኑ ሰዎችን ወደ ማደን መግባቱን ኒክሰን ይገልጻል። ከነዚህ ቁልፍ ሰዎች መካከል ደግሞ ሁለቱ የሳዳም ወንድ ልጆች ቦዲጋርድ የነበረውና የሳዳም አብሳይ እንዲሁም ደግሞ ሹፌሩ ይገኙበት ነበር። በወቅቱ ከሁሉም በላይ ትኩረት ተደርጎ የነበረው ሰሚር ላይ ነበር። ኒክሰን እነዚህን ሰዎች ለማግኘት የገንዘብ ማበረታቻ መኖሩንም አውጆ ነበር። እናም ሁለቱን ልጆች ለጠቁመ ለእያንዳንዳቸው $15,000፣ ሳዳምን ለጠቁመ ደግሞ $25,000 ሽልማት እንደሚሰጥ የታወጀ ሲሆን የሳዳም ታማኝ የተባሉት ደግሞ ከተባበሩ ከነ ቤተሰቦቻቸው የሌላ ሀገር ፓስፖርትና ገንዘብ እንደሚሸለሙ ቃል ተገብቶላቸው ነበር። በኦፕሬሽን ሬድ ዳውን የተሰማሩ 600 ልዩ ኃይል አባላቶች በአራት ወር ውስጥ በሺዎች የሚቆጠሩ ተጠርጣሪዎችንና የሳዳም የጎሳ አባላትን እያፈሱ ምርመራ ሲያደርጉ ቢቆዩም ጠብ የሚል ፍንጭ አልነበረም። ይህ በእንዲህ እንዳለ ነበር
የምርመራ ቡድኑ አንድ ፍንጭ ያገኘው። ይህ ፍንጭም የቀድሞ የሳዳም ሹፌር በመሆን ሲያገለግል የነበረና ከሳዳም የቅርብ ወዳጆች በቅራኔ አኩርፎ ተደብቆ ከነበረ ሰው የተገኘ ነው። ሰውየው ወደ አሜሪካውያኑ በመሄድ ኢብራሂም ዑመር አልሙስሊ የተባለውን የሳዳም ቦዲጋርድ መገኛ በመጠቆም ያስያዘው ሲሆን ከጠቆመው በኋላ ወዴት እንደገባ ግን አይታወቅም። ቦዲጋርዱ ደግሞ የሳዳምን አድራሻ ሊያውቅ የሚችለው ሹፌሩ ሰሚር ወይም አብሳዩ እንደሆኑ ተናግሮ ነበር ተብሏል። ሰሚርን በማግኘቱ ድል ያደረገ ያህል ተሰምቶት የነበረው ጆን ኒክሰን ሰሚርን የመመርመሩን ሙሉ ኃላፊነት በመውሰድና ወደ ማረፊያ በማስገባት ረጅም የምርመራ ቀናት እንደፈጀበት ተናግሯል። ቃል የተገባውን $25,000 እንደሚሸልሙት ከመንገር በተጨማሪ አዲስ የአሜሪካ ፓስፖርትና ከነ ቤተሰቡ አዲስ የመኖሪያ አድራሻ እንደሚመቻችለትም ቃል በመግባት ሊያባብለው ሞክሮ ስላልተሳካለት ውሸትን ይለያል የተባለውን የፖሊግራፍ ምርመራ እንዲያደርግ በመወሰኑ ያንን ምርመራ አድርጎበታል። በዚህኛው ምርመራ ሰሚር ሳዳምን ያለበትን ቦታ አላውቅም ብሎ የመለሰው መልስ ማሽኑ እውነቱን ነው የተናገረው በማለት አረጋገጠም። ምናልባት ከማሽኑ ስህተት እንዳይሆን በማለት ለ30 ጊዜ ያህል የፖሊግራፍ ምርመራን አድርጎ ውጤቱ ተመሳሳይ በመሆኑ ሰሚርን በነጻ አሰናብተውታል። የምግብ አብሳዩም የሳዳምን የምግብ ምርጫ ከመናገር በዘለለ የተናገረው አንድም ነገር የለም። ሳዳም ላመጋገቡ እጅግ የሚጠነቀቅና ዓሳ አብዝቶ የሚወድ ነበር። ኒክሰን ከዚህ በፊት ችላ ተብሎ የታለፈ አንድ መረጃ ትዝ አለው። ሳዳም በቲክሪት በሚገኙ 2 የእርሻ ማሳዎች አካባቢ ማዘውተር ይወድ ነበር። በዛ ደግሞ የዓሳ ምርት እንደ ልብ ይገኝ ነበር። ስለዚህ የእርሻ ቦታዎቹን ወልቨር 1 እና ወልቨር 2 ብለው በመሰየም የዴልታ ፎርሱ አባላት ስፍራውን ከበው ክትትል ጀመሩ። በአንደኛው መስክ እንቅስቃሴ አይተው ጥቃት ከፈጸሙ በኋላ የነፍስ ወከፍ መሳሪያና ዶክመንቶችን ብቻ ቢያገኙም ለድል መቃረባችን ግን ይሰማን ነበር ያለው ኒክሰን በሌላኛው ቀን አንድ ጎልማሳ ዓሳዎችን አንጠልጥሎ ወደ አንድ ሸለቆ ሲሰወር ተከትለን ያዝነው። በእርግጥም ያ ሰው ምግብ አብሳዩ ነበር። ሳዳምን ጠቁሞ ሽልማቱን እንዲወስድ ነገር ነው። መጀመሪያ አንገራግሮ ነበር፣ እምቢታም ቃቶት ነበር። ነገር ግን በአካባቢው ቤትም ሆነ ሌላ መዳረሻ ባለመኖሩ ወዴት እየሄደ እንደሆነ ማስረዳት እንደማይችልና እኛም እንደማንለቀው ስለተገነዘበ መለሳለስ ጀመረ። ለጥያቄያችን መልስ ለመስጠት ዝግጁ መሆኑን በአስተርጓሚው በኩልም ተናገረ። እኛም ሳዳም የት ነው ያለው ብለን ጠየቅነው። እሱም ሳዳም ጥልቀት ያለው ጉድጓድ ውስጥ ነው ያለው ሲል መለሰልን። እየቀለደ ስለመሰለን ተበሳጭተን ነበር። ይህን የተመለከተው የምግብ አብሳይም ሌላ ጥያቄ ሳይጠብቅ በምልክት መሬት ላይ የተዘረጉ 2 ገመዶችን አሳየን። ገመዱን ተከትለን ስናመራ አንድ ጨለማ የሆነ ጥልቅ ጉድጓድ አፋፍ ላይ ደረስን። አንድ የዴልታ ፎርስ አባል ደማሚት አውጥቶ ሊወረውር ሲል አስቆምኩትና ለሳዳም ሁሴን ሁሉም አብቅቷል፣ እጃችሁን ከፍ አድርጋችሁ ወደ ውጭ ተራመዱ አልኩኝ። በወቅቱ ሳዳም ጸጉሩ ረዝሞ ከስቶና ገርጥቶ እጆቹን ወደ ላይ አድርጎ ከዋሻው ወጥቶ ሳዳም ሁሴን እባላለሁ ብሎ ተናገረም። እኔም ጆርጅ ቡሽ ሰላም ብሎሃል ብዬ አካባቢውን ትቼ ወደ ቢሮ ተመለስኩኝ። ከዛ በኋላ ነው የዴልታ ፎርስ አባላት ሳዳምን ይዘው ወደ ማረፊያ ያመጡት በማለት ኒክሰን ተናግሯል። ኒክሰን አክሎም ሰውየው ሳዳም መሆኑን የማረጋገጡ ኃላፊነት ግን የእሱ እንደነበርና ምርመራ ያካሄደበትም እሱ እንደሆነ ገልጿል። ሳዳም በእርግጥም ብልህና በታማኝ ሰዎች የተከበበ ነበር። በተለይ ሰሚር የተባለው ለሳዳም ሲል $25 ሚሊዮን አይኑ እያየ ያመለጠው ሰው በእጅጉ ጠንካራ ሰው ነው ሲል ኒክሰን በአድናቆት ገልጾታል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ